እኔ ማቀው አንድ ተከራካሪ ጠበቃ ነበርና ከዚህ በፊት ወደ ነቀምት አካባቢ ነው የሚኖረው። ሆም ብሎ በችሎት ክርክር ላይ ወይ የሚማታ ችሎቱ ሳይ የራሱን ተከራክሮ ከጨረሰ በኋላ ወይ የሚማታ ወይ የሚራገጥ አንድ ጠበቃ አሉ፣ በጣም የሚታወቁ። ፊት ለፊት ዳኛው አለ፣ ችሎት ውስጥ ግራ ቀኙ ላይ እየተከራከርክ ነው። ስለዚህ የራሱን ተከራክሮ ልክ ሲጨርስ ዳኛው ሳያይ ጠብቆ ይማታል። ኢንቴንሽናሊ ነው የሚያደርገው። ኢንቴንሽናሊ ያደርጋል። እንዴ እሺ፣ ዘውል ክርክሩ ይጠፋብሃል። ምን ላይ ነው የሚመጣ? ያገኘበት አሁን ችሎቱ ምናልባት ግልጽ እንትን ከሆነ በእግር ነው የሚረግጥህ፣ ወይም ወንበሮች ጠረጴዛዎች የሚኖሩ ከሆነ ደግሞ በስር በኩል ይመታል በደንብ አድርጎ። ባይዘው የሚገርምህ ከዚህ በፊት እንግዶች ጋር ምን ጥያቄ ጠይቄያለሁ መሰለህ? ለአንተ አሁን እንደዚህ አይነት ጥያቄ አላዘጋጀሁም። በክርክር ወቅት አንዳንድ ጠበቆች ሆን ብለው ያናድዱሃል። ኢሞሽናል ስትሆን ጥሩ ሪዝን አውት እያደረግ መከራከር ላትችል ትችላለህ። ስለዚህ ኬዙን ሉዝ ልታደርግ የምትችልበት እድል ከፍተኛ ነው። ሆን ብለው የሚያበሳጩ አሉ እያልኩ የምጠይቀው ጥያቄ ነበር። አንተ እኮ ጭራሽ ይደባደባል እያልከኝ። በደንብ ምናልባት መስሎህ ነው ወይስ ይታወቃል? ይሄ ልክ እሱ ጠበቃ ጋር ትልቅ ሰው ነው። እሱ ጠበቃ ጋር የምትከራከር ከሆነ ቀድመህ አውቀህ ነው የምትሄደው። የሚመጣብህ ከሆነ እየሸሸ ነው የምትከራከረው። በችሎት አጋጥሞ ያውቃል? እሷ 2 ጊዜ አጋጥሞኛል። እሺ፣ ሰው ምን አጋጠመህ? እንደጠበቅከው ሸሸሁት። ስለሰማው ቀድሜ ስለማቅ በሌሎች አጋጣሚ ሆኖ እኔ ድርጅት ነገር ፈጁኝ ነበር በዛ ሰዓት ማገለግለው እና አንደኛውን ባልደረባይን እንደዛ አድርጎታል። ዘሆል ሉዝ አድርጓል ክርክሩን እና እሱም መጥቶ ስለነገረኝ ከዛ በኋላ መጠንቀቅ ጀመርኩኝ እና ሸሸሁት። 2 ጊዜ አምልጬዋለሁ። ይህን ሰውዬ ከቀረጻ በኋላ ስሙን ትነግረኝና እኔ ከእሱ ጋር ወደፊት ስከራከር ከስክስ ጫማ፣ ሜታል ጃኬት እና ሄልሜት አድርጌ ሄዳለሁ።